በዓለማችን ከ200 በላይ ቋንቋዎች ይነገሩባታል ተብላ በምትታሰበውና በዓለም ላይ በጣም ብዙ አይነት የህዝብ ብዛት የተለያየ የህዝብ መጠን ከዓለማችን ይጎርፍባታል ተብላ በምትታሰበው የዓለም እግር ኳስ ዋንጫን ደግሞ የፍጻሜውን ጨዋታ በምታስተናግደውና በዓለም ዋንጫውም ትልቅ ሴንተር በሆነችው ኒውዮርክ ከተማ እገኛለሁ። አቢሲኒያ ባንክ እዚህ በመገኘት እንዲሁም ደግሞ በተለያዩ የአሜሪካ ከተሞች በመገኘት በዓለም እግር ኳስ ዋንጫ ዙሪያ ዘገባዎችን እንድሰራና ትዝብቶችን እንዳቀርብ ስለተባበረኝ ከልብ አመሰግናለሁ። የሁላችንም ባንክ የሆነውን አቢሲኒያ ባንክ በትሪቡን ስፖርት አድማጮች ስም ከልብ አመሰግናለሁ። ኒውዮርክ በጣም በምትታወቅባቸው በርካታ ነገሮች አሏት። አንደኛው ስታቹ ኦፍ ሊበርቲ ነው። ይህ እንግዲህ በዓለማችን ትልቅ የቱሪስት ማረፊያ ከሚያደርጓት ምልክቶቿ አንዱ የሆነው ስታቹ ኦፍ ሊበርቲ በ1886 ከፈረንሳይ የተሰጠ ስጦታ እንደሆነ ይታወቃል። በዓለማችን ላይ ቱሪስቶች በከፍተኛ ሁኔታ ሊያዩዋቸው ከሚመለከቷቸው ቦታዎች መካከል አንዱ ስታቹ ኦፍ ሊበርቲ የሚገኝባት ኒውዮርክ ነች። ከዛ ባሻገር በምድር ላይ 8 ሚሊዮን አካባቢ ሰዎች በተለይ በአሜሪካ ይኖሩባታል። ይህም በአሜሪካ ከተሞች መካከል በጣም በርካታ ሕዝብ የሚርመሰበስባት ከተማ ሆና ትገኛለች። በአሁኑ ሰዓት እኔ ለስርጭት እንዲመቸኝ ቀለል አድርጌ የመረጥኩት እዚህ ብሮድዌይ ታይምስ ስኩዌር የሚገኘው ቦታ ለጊዜው ለካሜራ ምርጫ ነው እንጂ በፊት ለፊት የምንሆነ በተለያዩ ቦታዎች ላይ በርካታ ህዝብ የሚዘዋወርባት ከተማ ሆናለች። ከዛ ባሻገር እንግዲህ ብሮድዌይ ቲያትር በዓለማችን ትልቁ የኪነ ጥበብ ማዕከል የቲያትር ቦታ እንደሆነ ይታወቃል። ትልልቅ የሚባሉ የምልክቶችን የያዘ እንደሆነ ይታወቃል። በየዓመቱ በጣም ሚሊዮኖች በዓለማችን ላይ ሚሊዮን የሆኑ የኪነ ጥበብ አፍቃሪዎች ወደ ብሮድዌይ በመምጣት ትልልቅ የሚባሉ የቲያትር አይነቶችን በተለያዩ ጄነሮች የሚመለከቱበት ቦታ ነው። ዛሬ ምሽት እዚህ የሚከናወኑ ቲያትሮችን አልፎ አልፎ ስንመለከትም የማይክል ጃክሰን ሚውዚካል፣ የሃሪ ፖተር ሚውዚካል እና ዘ ግሬት ጋትስባይ የሚለው ቲያትርን ጨምሮ በጣም በርካታ በመቶዎች የሚቆጠሩ ቲያትሮች በአንድ ምሽት የሚቀርቡበት ቦታ እንደሆነ ይታወቃል። ስለ ብሮድዌይ ተጨማሪ ሀሳቦችን በቀጥታ ከተከታተልኩ በኋላ የማቀርበው ይሆናል። ኒውዮርክ በቢጫ ታክሲዎቿ ትታወቃለች። በምንመለከታቸው ሙቪዎችም ሆነ በተለያዩ አጋጣሚዎች በኒውዮርክ ቢጫ ታክሲዎቿም እንደዚሁ የምትታወቅ ሆና እንመለከታለን። ከዛ ውጭ እንግዲህ ቀደም ሲል በመግቢያ እንደተናገርኩት ከ200 በላይ ቋንቋዎች ከተለያዩ ዓለማችን ሀገራት የፈለሱ ህዝቦች የሚገኙባት ነች። የፊፋ የዓለም እግር ኳስ ዋንጫ ከኒውዮርክ ወጣ ብሎ በኒው ጀርሲ እና ኒውዮርክ መካከል በሚገኘው የሜት ላይፍ ስታዲየም አካባቢ ይከናወናል። 1.6 ቢሊዮን ፓውንድ አካባቢ 1.6 ቢሊዮን ዶላር አካባቢ ለግንባታው ፈጅቷል። 82500 ሰዎችን በአጠቃላይ ያስተናግዳል። በምድብ ጨዋታዎች 8 አጠቃላይ የምድብ ጨዋታዎችን ኒውዮርክ ታስተናግዳለች። ሴኔጋል እና ፈረንሳይ የ2002ቱን የመጀመሪያ መክፈቻ ጨዋታ 1-0 በኮፓ ዱፕ ያሸነፉበትን ጨዋታ የሚያስታውሰው ጨዋታን ጨምሮ የእንግሊዝና የፓናማ እና ሌሎችም የምድብ ጨዋታዎች ይከናወናሉ። 32 ጥሎ ማለፍ ውስጥ 16 ጥሎ ማለፍ ውስጥ 1 ካስተናገደች በኋላ የፍጻሜውን ጨዋታ ጁላይ 19 ሜት ላይፍ በኒውዮርክ ከተማ ይከናወናል ማለት ነው። ይህ ስታዲየም የሁለት ግዙፍ የኤንኤፍኤል ክለቦቿ መገኛ ነው ሜት ላይፍ። ከዛ ባሻገር ደግሞ እንግዲህ ኒውዮርክ የዓለም እግር ኳስ ዋንጫ የፍጻሜ ማስተናገጃ መሆኗ ብቻ ሳይሆን ሁሉም ብሔራዊ ቡድናቸው እዚህ ኒውዮርክ እንኳ ባይሆን ሁሉም ሰዎች ወደ አሜሪካ የመጡ ሰዎች ሊመለከቷትና ምን ትመስላለች፣ እንቅስቃሴዋ ምን ይመስላል የሚለውን ለመመልከትም በርካቶች የሚጎርፉባት ከተማ ናት ማለት ይቻላል። አጠቃላይ የዶናልድ ጄ ትራምፕ መቀመጫም እንደሆነች ይታወቃል። የዓለም ዋንጫ ዝግጅቴን ከኒውዮርክ ጀምሬያለሁ። የዓለም ዋንጫ ዘገባዬን ከዛም በቴክሳስ የተወሰነ ጨዋታና ቆይታ አደርጋለሁ። እንደዚሁም አቢሲኒያ ባንክ ባመቻቸልኝ እድል ወደ ፍሎሪዳ ሚያሚ በማቅናት 86ኛውን የዓለም እግር ኳስ ዋንጫ ጨዋታ የትኛው ቡድን እንደሚያልፍ አላውቅም። የጥሎ ማለፍ ጨዋታ ነው። አርጀንቲና የምትገኝበት ምድብ ሊሆን ስለሚችል ሊዮኔል ሜሲን የመመልከት እድል ይኖራል። ሌሎችንም ነገሮች አቅም በፈቀደ መጠን በመከታተል ወደ እናንተ ለማቅረብ እሞክራለሁ። ይህንን ዘገባ በድጋሚ እዚህ ተገኝቼ ሙሉ ወጪን በመሸፈን እንድዘግብ ከፍተኛ አስተዋጽኦ ላደረገልኝ ለኢትዮጵያዊ ግዙፍ ባንክ አቢሲኒያ ባንክ ከፍተኛ ምስጋናዬን ማቅረብ እፈልጋለሁ።